ገብር ገብረ አገለገለ ተገዛ የሚል ሲሆን ሄር ደግሞ ተሄረወ ቸር ሆነ ታመነ የሚል ኃይለ ቃል ነው። ሁለቱን አንድ ላይ ገብረ ሄር ሳንል ሳናናብብ ገብር ሄር ብለን ስንጠራ ታማኝ አገልጋይ፣ ቅን አገልጋይ፣ በጎ አገልጋይ፣ ቸር አገልጋይ፣ በመክሊቱ ላይ የሚታመን አገልጋይ የሚለውን ምስጢር ይይዛል። ስለዚህ መክሊት ገንዘብ የተባለው ጸጋ መንፈስ ቅዱስ የመንፈስ ቅዱስ ስጦታ ነው። ባለጸጋ የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሌላ ሀገር ሩቅ ሀገር የሚለው መንግሥተ ሰማያትን ወይም ወነበረ በየማናቡ በአባቱ ሪና ተቀመጠ የሚለውን ነው የሚያሳየው። በጨርቅ መጠቅለል፣ መሬት መቆፈር ስጋዊነት ነው የሚያመለክተው። መሬት መቆፈር አዳምን ካፈር አበጃጀው የሚለውን ያሳያል። በጨርቅ መጠቅለል ማለት ደግሞ ስጋዊ ፍላጎትን ማሟላት ያሳያል። አምስቱ ሕዋሳት ተሰጠውናል። እነዚህ አምስቱ ሕዋሳት ሕዋሳተ አፋ ተብለው ተሰጠውናል። እነዚህን ሕዋሳተ አፋን ወደ ሕዋሳተ ውስጥ ታስገባና ታተርፍባቸዋለህ። ዓለምን በምታይበት መንገድ ከሩቅ የእግዚአብሔርን መንግሥት ታያለህ። የዓለምን ኃጢአት በምትሰማበት ጆሮህ የእግዚአብሔርን ቃል ትሰማለህ። የዓለምን ኃጢአት በምትመለከትበት ዓይንህ የእግዚአብሔርን ቅዱሳት መጻሕፍት ትመለከትባቸዋለህ። ወደ ኃጢአት የሚሄዱ እግሮችህ ወደ ዋንዛ ሀገር ይነው ውስተ ፍኖተ ሰላም ወደ ሰላሟ መንገድ ወደ ቤተ ክርስቲያን ታመራባቸዋለህ። ክፉን የሚዳስሰው እጅህ ቅዱሳት መጻሕፍትን ይመለከት ያነሳበታል። ስለዚህ ለምጽዋት ትዘረጋለህ። እነዚህን እግዚአብሔር ሰጥቷልና አትርፍባቸው ይላል። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓት ያደረሰን ጊዜውን ባርኮ ቀድሶ የሰጠን የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር ከሁሉ አስቀድሞ ስሙ ለዘላለም የተመሰገነ ይሁንልን። ክቡራንና ክቡራት በውጭም በሀገር ውስጥም ያላችሁ ዘደብረ ሰላም አዳማ ሚዲያን የምትከታተሉ ሁላችሁ በአምላካችን በእግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደየአካባቢያችሁ ሰዓት አቆጣጠር ማለት ነው። ዛሬ እግዚአብሔር ወዶና ፈቅዶ በዚህ ዘደብረ ሰላም አዳማ ሚዲያ ላይ የዐቢይ ጾም 6ኛውን ሳምንት ገብርኄር ተብሎ የሚጠራውን ባጭሩ እናያለን። ከሁሉ አስቀድሞ አምላካችን እግዚአብሔር ግን ጊዜውን ባርኮ ቀድሶ ስለሰጠን ስሙ በድጋሚ የተመሰገነ ይሁንልን። እንዲሁም ሁላችሁን ለዚህ ለ6ኛው ሳምንት እንደ ታላቁ ሊቅ እንደ ቅዱስ ያሬድ አጠራር ገብርኄር ወገብር ምእመን ተብሎ ለሚጠራው ለዚህ ለ6ኛው የአገልግሎት ሳምንት የጾም ሳምንት እንኳን አደረሰን፣ እንኳን አደረሳችሁ። እንግዲህ እንደ አምላካችን እንደ እግዚአብሔር መልካምና ቅዱስ ፈቃድ ይህ ሳምንት ለምን ገብርኄር ተባለ? ገብርኄር ማለት ምን ማለት ነው? በዚህ ሳምንት የሚነበበው መጽሐፍስ ንባቡ፣ ትርጓሜው፣ ምስጢሩ ምን ይመስላል የሚለውን አብረን እናያለን። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ይህ ሳምንት ገብርኄር ተብሎ ይጠራል። ገብርኄር ማለት ምን ማለት ነው ብለን ስናነሳ ሁለቱ ከሁለት ቃል የተወሰደ ነው። አንደኛው ገብር፣ ሁለተኛው ኄር የሚል ሲሆን ገብር ገብረ አገለገለ ተገዛ የሚል ሲሆን ኄር ደግሞ ተሄረወ ቸር ሆነ ታመነ የሚል ኃይለ ቃል ነው። ሁለቱን አንድ ላይ ገብረኄር ሳንል ሳናናብብ ገብርኄር ብለን ስንጠራ ታማኝ አገልጋይ፣ ቅን አገልጋይ፣ በጎ አገልጋይ፣ ቸር አገልጋይ፣ በመክሊቱ ላይ የሚታመን አገልጋይ የሚለውን ምስጢር ይይዛል። እናም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም እንደ ታላቁ ሊቅ እንደ ቅዱስ ያሬድ ሥርዓተ ዜማ ይህ ሳምንተኛው ይሄ 6ኛው ሳምንት በጎ አገልጋይ ማን ነው? ቸር አገልጋይ ማን ነው? ቅን አገልጋይ ማን ነው? የሚለውን አብዝተን የምንማርበት ምስጢሩን የምንረዳበት ሳምንት ስለሆነ ታላቁ ሊቅ ቅዱስ ያሬድ ይህንን ሳምንት ገብርኄር ብሎ በተለይ ከድጓው በተወሰደው ጾመ ድጓ ተብሎ በሚጠራው መጽሐፉ ውስጥ አብዝቶ መኑ ውእቱ ገብርኄር ዘይረክቦ እግዚኡ በምግባረ ሰናይ፣
እንዲሁ በመልካም ሥራ ቀንቶ ጸንቶ ጌታው የሚያገኘው ቅን ታማኝ አገልጋይ ማን ነው እያለ ቅዱስ ያሬድ ይጠይቅና ብፁዕ ውእቱ ዘይረክቦ እግዚኡ በምግባረ ሰናይ እንኪያውሳ በበጎ ምግባር ጸንቶ የሚያገኘው ቅን አገልጋይ የተባረከ ነው፣ ንዑድ ነው፣ የታመነ ነው እያለ ያብራራል በዚህ ሳምንት። ስለዚህ ይሄ 6ኛው ሳምንት በጥቅሉ ቤተክርስቲያኗ ቅን አገልጋይ ማን እንደሆነ፣ ቅን አገልጋይ ምን ዋጋ እንደሚያገኝ አብዝታ የምታስተምርበት፣ በቤተክርስቲያኗ በቅኔ ማህሌቱ አብዝተው ሊቃውንቱ ስለ ገብርኄር የሚያዜሙበት፣ ቸር የሆነው እግዚአብሔር ቸርነትን ለትውልዱ እንደሰጠ የሚያስረዱበት ሳምንት ስለሆነ ገብርኄር ይላል። ገብርኄር እንዲያው በቅኔ ቤት በተለይ በአባቶቻችን ገብርኄር፣ ገብር ምእመን ወገብር ሐካይ የሚልም ተጨምሮ አለ። እውነት ነው። እነዚህ ሶስቱ ገብርኄር፣ ገብር ምእመን፣ ገብር ሐካይ የሚሉ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 በተራ ተቀምጠዋል። አጠር አድርገን እነሱን እናያለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሁንም እንግዲህ ይህንን ቀን ስናነሳ አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ወይም በዘመነ አስተምሮው ብዙ ጊዜ በምሳሌ ያስተምር ነበረ። እንዲያውም ወንጌላዊው ቅዱስ ማርቆስ ወዘንበለ ምሳሌ የተናገሮሙ ያለ ምሳሌ አልተናገራቸውም ይላል። እንዲገባው ትውልዱ እንዲረዳ አንዳንድ ጊዜ በነጋዴ፣ አንዳንድ ጊዜ በገበሬ፣ አንዳንድ ጊዜ ደግሞ በእናቶችም በእርሾም ሳይቀር እየመሰለ አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተምር ነበረ። እናም እዚህ ጋር ላይ የማቴዎስ ወንጌል ምዕራፍ 25ን በጥቅሉ ስናነሳ ከማቴዎስ ወንጌል ምዕራፍ 24 ጋር ተያይዞ ተስማምቶ የሄደ ነው። የማቴዎስ ወንጌል ምዕራፍ 24 የአምላካችን የመድኃኒታችን የኢየሱስ ክርስቶስን የመምጣቱን ምልክት የምናይበት ሲሆን የማቴዎስ ወንጌል ምዕራፍ 25 ደግሞ መጥቶ ለታማኞቹ ደሞዝ የሚሰጥበትን እናያለን። እናም አባቶቻችን የማቴዎስ ወንጌል ምዕራፍ 24 ስራ፣ የማቴዎስ ወንጌል ምዕራፍ 25 ደሞዝ ነው ይላሉ። ለሰዎቹ አምላካችን እግዚአብሔር ደሞዝ የሚከፍልበት ዳግም የሚመጣበትን በምሳሌ ያስተምሯል። ምዕራፍ 25 ከቁጥር 1 ጀምሮ በ10 ደናግል መስሎ 5 ሰነፎች 5 ልባሞች ብሎ አስተምሮ ነበረ። እስከ ቁጥር 14 እንደዚህ ካስተማረ በኋላ በምሳሌ ከቁጥር 14 ጀምሮ ምንድነው እስመ ከመ ቢሲ ዘይነግድ ወፀዋ አግብርቲው ወሀቦሙ ንዋዮ ይትገበሩ ቦቱ ወደ ሩቅ አገር እንደሚሄድ ገንዘቡንም ለአገልጋዮቹ ጠርቶ እንደሰጣቸው እንደዚሁ ይሆናልና ብሎ በምሳሌ አስተምሯል። ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 14 ለምእመናን ሰጥቶ ሲተረጎም ከማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ደግሞ ለመምህራን ይልቁንም ለአገልጋይ ተሰጥቶ ይተረጎማል። ግን ክቡራን ተከታታዮቻችን እንደዚህ ማለት ግን ይህ አገልጋዮቹን ነው የሚመለከተው እኛን አይመለከትም ማለት አይደለም። በውስጡ እየተተነተነ ሲሄድ ሁሉንም ክርስቲያን የሚመለከት ነው። እነሆ ወደ ሩቅ አገር የሚሄድ ቅዱስ ሉቃስ ወደ ሩቅ አገር የሚሄድ ቅዱስ ማቴዎስ ወደ ሌላ ሀገር የሚሄድ አንድ ነጋዴ ወይም ባለጸጋ ነበረ። ባሪያዎቹን ጠርቶ ገንዘቡን ሰጣቸው። ቦ ለዘወሃቦ 5 መክሊተ 5 ብር የሰጠው አለ። ወቦ ለዘወሃቦ 2 መክሊተ 2 መክሊትም የሰጠው አለ። ወቦ ለዘወሃቦ 1 መክሊተ 1 መክሊትም ሰጣቸው። በአምጣነ ይክሉ ወሃቦሙ እንደ ችሎታቸው እንደ መጠናቸው እንደ አቅመታቸው ሰጥቶ ወደ ሌላ ሀገር ወዲያው ሄደ ይላል። ይሄ ነው እንግዲህ እንደዚህ ካደረገ በኋላ 5 መክሊት የተሰጠው ሰውዬ ዕለቱን ወጥቶ ወርዶ ነግዶ አትርፎ ጌታው እስኪመጣ ድረስ 5 መክሊት አተረፈ። 2 መክሊት የተሰጠውም ወጥቶ ወርዶ ነግዶ አትርፎ 4 አደረገ። 1 መክሊት የተሰጠው ግን ወሆረ ወሃባ ወርቀ እግዚኦ ሄደ፣ መሬትን ቆፈረ፣ በጨርቅ ጠቀለለ፣ የጌታውንም ገንዘብ ቀበረ። ወይም ብዙ መዋዕል መጻው እቱ ወአዘ ይታሰቦሙ ከብዙ ዘመን በኋላ ጌታቸው መጣ፣ ይቆጣጠራቸው ጀመረ። ከተቆጣጠራቸው በኋላ 5 መክሊት የተሰጠው ሰውዬ መጥቶ ኦ እግዚኦ አምሰ መካሌ ወሀብከኒ 5 መክሊት ሰጠህ ነበር፣ ወናሁ ረባይኩ ዲቤሆን አምሰ መካሌ የካላነ እነሆ ሌላ 5 መክሊት ጨምሬ አብዝቻለሁ ወይም ነግጄ አትርፌያለሁ ብሎ 10 አድርጎ ሰጠ። የዚህን ጊዜ ጌታው ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ገብርኄር የተባለበት ይህ ነው ማለት ነው።
ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሐሁ ለእግዚእከ። አንተ ታማኝና ቅን አገልጋይ ሆይ በጥቂቱ ታምነሃልና በብዙ እሸምሃለሁ፣ ወደ ጌታህ ግባ ደስታ ግባ አለው። ወመጻ ካልኡኒ ወይዴ ኦ እግዚኦ ክልኤተ መካልየ ወሀብከኒ ወናሁ ወረባይኩ ዲቤሆን ካልአተ ክልኤተ መካልየ። ሁለተኛው መጣ፣ ጌታዬ ሆይ ሁለት መክሊት ሰጣኝ ነበር፣ ወጥቼ ወርጄ ነግጄ አትርፌ ሁለት አድርጌ ጨምሬ አራት አድርጌ ያለሁኝ፣ እነሆ እንካ ገንዘብህን አለው። ልክ ሁለተኛውን እንዳለው ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሐሁ ለእግዚእከ። አንተ ቅንና ታማኝ አገልጋይ ወይ በጥቂቱ ታምናልና በብዙ ወገን እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። አንድ መክሊት የተሰጠው ግን መጥቶ ምን አለ ይላል ዛሐተኒ መክሊተ ተወክፈ። አንድ መክሊት የተቀበለው ሰው ወደ ጌታው መጣና ኦ እግዚኦ አአምር ከመ ብእሲ ድሩክ አንተ ታስተጋብ ዘይዘረውከ ወተአርር ዘይዘራይከ ወታነስ ዘይጃንበርከ። ያላነሳው ያላስቀመጥከውን የምታነሳ፣ ያልበተንከውን የምትሰበስብ፣ ያልዘራኸውን የምታጭድ ክፉና ጨካኝ ጌታ እንደሆን ካውቄ ወሀባይኩ ወርቀከ። ገንዘብህን በጨርቅ ጠቅልዬ ቀብሬዋለሁ፣ ንሳ መክሊተከ፣ እነሆ ገንዘብ ብሎ ሰጠው። የዚህን ጊዜ ጌታው እማይቴ ተአምር ከመ ብእሲ ድሩካነ፣ ጨካኝና ክፉ ሰው እንደሆን ከየት ታውቃለህ? እንደዚህ ከሆነስ እምደለወከ ታግብ ወርቅየ፣ ገንዘቤን ታስከክበኝ ዘንድ በተገባህ ነበር አለው። እንደዚህ ካለው በኋላ አንተ ክፉ ጨካኝ አኬተኛ አገልጋይ ገንዘቤን ቀበርክ፣ ስለዚህ ይፈረድብሃል ብሎ ይህንን ሰውዬ ገንዘቡን ከሱ ንጥቃችሁ ለሌላው ላለው ስጡት፣ ላለው ይጨመርለታል፣ ለሌለው ይወሰድበታል አለ። ያለውን ከሱ ወስደው ላለው አምስት ላተረፈው 10 ላደረገው አስረከቡ። እሱን ግን አውጣችሁ ጥርስ ወደ ማፋጨት ስቃይ ወዳለበት ጣሉት አለ። እንደዚሁ ይሆናል ነው እንግዲህ። ቀጥታ ሲነበብ አንድ ባለጸጋ ወይም አንድ ሀገረ ገዢ እንደ ሉቃስ ወንጌል ከሆነ ገንዘቡን ለባሪያዎች ሰጡ፣ ወደ ሌላ ሀገር የሄደን ያያል። ይህ ግን የምሳሌ ንግግር ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ባሪያዎቹን ጠርቶ እንዳለው ሁሉ ሐዋርያትን ጠርቶ ንስኡ መንፈሰ ቅዱስ ለላ ደግም ኃጢአት ይታደግሎሙ ወለለሰ ያደግሙ ይታደግሎሙ። ኃጢአታቸውን ይቅር ያላቸዋቸው ኃጢአታቸው ይቅርላቸዋል፣ ኃጢአታቸው ይቅር ያላላቸዋቸው ይያዝባቸዋል ብሎ ሐዋርያትን ስልጣነ ሲመት ሹሞ ወደ ሰማይ ያረገ ሩቅ ሀገር ብዙ ዘመን ሌላ ሀገር የሚለው አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ስጋን ተዋህዶ በምድር ላይ ተመላልሶ በጎ ስራ የማዳን ስራውን ፈጽሞ ወይብ የተፈጸመ ሁሉ ብሎ ወደ ሰማይ ያረገ። ወደ ሰማይ ሲያርግ ግን በዘመኑ እሱ በነበረበት ጊዜ ቤተክርስቲያኗ የምታከናውነው ስራ እንዲቋረጥ አልፈለገም። ለሐዋርያት በአምጣነ ይክሉ በሚችሉት መጠን ጸጋውን ሰጧቸው ሄደ። እንዲያውም አባቶቻችን የሐዋርያት ሥራ ምዕራፍ 2 ላይ ያ ወረደ መንፈስ ቅዱስ ላይ ነው። መንፈስ ቅዱስ በእነርሱ ላይ ሲወርድ የተሰጣቸው ለሐዋርያት ለ72 አርድእት ለ36 ቅዱሳት አንስት የተሰጣቸው ጸጋ አለ። እንደ ችሎታቸው የሚያዳላ ሆኖ ሳይሆን ችሎታቸው ያ ስለሆነ በዚያ በትንሹም በትልቁም ቢያነግዱ የሚያተርፉ መሆናቸውን መናገር ነው። ስለዚህ መክሊት ገንዘብ የተባለው ጸጋ መንፈስ ቅዱስ የመንፈስ ቅዱስ ስጦታ ነው። ባለጸጋ የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሌላ ሀገር ሩቅ ሀገር የሚለው መንግስተ ሰማያትን ወይም ወነበረ በየማናቡ በአባቱ ሪና ተቀመጠ የሚለውን ነው የሚያሳየው። ልብ በሉ። ሌላ ሀገር የሚላት የእግዚአብሔርን መንግስት ነው። ሌላ ሀገር የሚላት ኋላ ስንመጣ የምንኖርባትን ነው። ሩቅ የሚላት ወበከመ ይርቅ ሰማይ ምድር፣ ሰማይ ከምድር እንደሚርቅ የሚለው ርቅነቷን በምድር ላይ ካለ ነው። ለዚህ ነው አባቶቻችን ቅዱሳን ነቢያት ኋላም እምርሁ ቅሰር ይዋወታ ምዋዋ አይመሩ ከማሀገር ወሙይቲ ገነት ይቲነቃ ገነት አዘቅተ ማየት ማይደር ለንጹሃን። ቅዱስ ያሬድ እንደዚህ ይላል፣ ከሩቅ አዩአት ተመለከቷት ይልና ሀገራቸው መኖሪያቸው እሷ መሆኗን አወቁ ካለ በኋላ ገነት ይቲነቃ ገነት አዘቅተ ማይ የህይወት መፍለቂያ ገነት የገነት ምንጭ ላታል። እቺ እግዚአብሔር ወነበረ በየማናቡ የሚለው ነው። ይሄንን ወደ ሌላ ሀገር ቅዱስ ሉቃስ ሩቅ ሀገር ነው የሚለው። በቅዱስ ማቴዎስ አጻጻፍ ደግሞ ብዙ ዘመን ሌላ ሀገር የሚለው ወደ ሰማይ ማድረጉን ነው። እስክመለስ ብሎ ነበር በሉቃስ አገላለጽ። እስኪመለስ ለክርስቲያኖች በተለይም ለሊቃውንተ ቤተ ክርስቲያን አባቶቻችን በሌላም ትርጓሜ ባለ 5 የተባለ ፍጹም ትምህርት የተማረ
ሊቅ መምህር ብለዋል። ማንን አልከኝ እንደዚህ? ቅዱስ ጴጥሮስን አነሳልሃለሁ፣ ቀሌምንጦስን ያህል ታላቅ ሰው አውጥቷልና። ቅዱስ ጳውሎስንም ልጨምርልህ፣ ቅዱስ ጢሞቴዎስን ያህል ታላቅ ሰው ኤጲስቆጶስ አውጥቷልና። እነዚህ በተሰጣቸው ያተረፉ ትምህርት ተሰጧቸው ደቀ መዛሙርትን ያፈሩ ናቸው ይላሉ። ስለዚህ ፍጹም ትምህርት ነው ባለ 5 ይሄ ነው ይሉና ባለ 2 ባለ 1 የተባለው ግን ተምሮ የማያስተምር ገንዘቡን የቀበረ እግዚአብሔር የሰጣውን ጸጋ ያልተጠቀመ ነው ይላሉ። እነዚህን ሁሉ እግዚአብሔር ሲመጣ ይቆጣጠራቸዋል ነው። ሌላው ባለ 5 የተባለው በብዙ መልኩ ተተርጉሟል። በተለይ ጎርጎሪዎስ ታላቁ ጎርጎሪዎስ ሲተረጉመው ባለ 5 የተባሉ ባጭሩ 5 ሕዋሳት ናቸው። 5ቱን ሕዋሳት እግዚአብሔር ለኛ ሰጥቶናል። እንደው ቁጥር ላይ ብቻ አታተኩር ይላል። እንዲያውም የእግዚአብሔር ስጦታ በሚገባን ቋንቋ በቁጥር ተገለጠ እንጂ በጥቅሉ የእግዚአብሔር ጸጋ ብለህ ተርጉመው ይላል። የእግዚአብሔር ጸጋ ብለህ ተርጉመው። ግን 5 ሕዋሳት ተሰጠውናል። እነዚህ 5 ሕዋሳት ሕዋሳተ አፋ ተብለው ተሰጠውናል። እነዚህን ሕዋሳተ አፋን ወደ ሕዋሳተ ውስጥ ታስገባና ታተርፍባቸዋለህ። ዓለምን በምታይበት መንገድ ከሩቅ የእግዚአብሔርን መንግስት ታያለህ። የዓለምን ኃጢአት በምትሰማበት ጆሮ የእግዚአብሔርን ቃል ትሰማለህ። የዓለምን ኃጢአት በምትመለከትበት ዓይንህ የእግዚአብሔርን ቅዱሳት መጻሕፍት ትመለከትባቸዋለህ። ወደ ኃጢአት የሚሄዱ እግሮችህ ወደ ዋንዛ ሀገር ውስተ ፍኖተ ሰላም ወደ ሰላሟ መንገድ ወደ ቤተ ክርስቲያን ታመራባቸዋለህ። ክፉን የሚዳስሰው እጅህ ቅዱሳት መጻሕፍትን ይመለከት ያነሳበታል። ስለዚህ ለምጽዋት ትዘረጋለህ። እነዚህን እግዚአብሔር ሰጥቷልና አትርፍባቸው ይላል ቅዱስ ጎርጎሪዎስ ታላቁ የሚባለው። ስለዚህ እነዚህ ስጦታዎች መክሊቶች ናቸው። እነዚህን መክሊቶች እግዚአብሔር ሰጠ። እነዚህን ሰጥቶ ሄደ ልታተርፍባቸው ነው። እጅህን አጣጥፈ ልትቀመጥ፣ እግርህን ዘርግተ ልትቀመጥ ወይም ዓይኑ ክፉን ሊመለከት ጆሮውን ክፉን ሊሰማ ብቻ እግዚአብሔር አልፈጠረምና አትርፍበት ይላል። ስለዚህ የሰጣቸው እነዚህ ናቸው። ሌላው አባቶቻችን እነሱ ብቻ አይደሉም። እንግዲያውሳ ባለ 5 የተባለው ሀብት የተቸረው ነው በምድር ላይ። ለምን? ሊመጸውትበት፣ የተራበ ሊያበላበት፣ የተጠጣ የተጠማ ሊያጠጣበት፣ ሊያተርፍበት ሀብት የተሰጠው አለ። ሀብቱ እንግዲህ እንደየችሎታቸው ነው የሚለው መጽሐፉ። ልብ በሉ፣ እንደየችሎታቸው ሲቀበሉ አይታችሁ ከሆነ መጽሐፍ ሲቀበሉ እንዲህ ያዳላል፣ እንዲህ ይሄ ነጋዴ ያዳላል፣ እንዲህ ይሄ ባለ ሀብት አላሉም። 5 የተሰጠው ችሎታው ስለሆነ ለምን ነው እኔ ላይ ሎዱ እኔ ላይ ወድቋል፣ ጫና ፈጥረህብኛል፣ ቀንስልኝ ብሎ ጥያቄ አላቀረበም። ባለ 2ም የተረከበው ንቀኸኝ ነው እንዴ ከጓደኛ ያሳነሰኝ አላለም። ባለ 1ም የተረከበው እንዲህ አንድ ብቻማ በአንድ ነግጄ ማትረፍ አልችልም ብሎ መቀበሉን ዝም አላለም። እነዚህ በአምጣነ ይክሉ። ልብ በሉ፣ በምድር ላይ አምላካችን እግዚአብሔር በቤተ ክርስቲያንም በውጭም በምእመናን በአጠቃላይ የሰጠው ስጦታ እንደ ችሎታችን ነው። ሊቃውንት ወበከመ ይደልዎ ይበቆ ይላል። እንደ ችሎታው ሀብቱ እንዳይባክን፣ ገንዘቡ አልባሌ ቦታ ላይ እንዳይወድቅ እንደ ችሎታ ነው የሚሰጥ። የመዘመር ችሎታ፣ የማስተማር ችሎታ፣ የመምከር ችሎታ፣ የመገሰጽ ችሎታ፣ የመቀደስ ችሎታ አለ። ችሎታውን የሰጠው ጸጋው ያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ እግዚአብሔር አንድ ነው ሀብተው ብዙ ነው ስላለ ብዙ ስጦታ እግዚአብሔር ሰጥቷል ማለት ነው። ያንን ስጦታ ሰጥቶ ግን ዝም ብለን ልንቀመጥበት ሳይሆን ልናስቀምጣው ልንነግድበት ልናተርፍበት ስጦታን ሰጥቶ ሄደ ነው። እንግዲህ የተሰጣቸው ሰዎች ልብ በሉ። ባለቤቱ ወይም ነጋዴው ወይም ንጉሱ ስጦታ የሰጣቸው አገልጋዮቹን አምኗቸው ነው። ቢያንስ 3 ነገር አድርጓል። ታምነዋል። አንደኛ አምኗቸዋል። ሁለተኛ እንደሚያተርፉ አምኗቸዋል። ሶስተኛ ትርፉን ከነወለዱ እንደሚመልሱም ያምናቸዋል። ስላመናቸው በቤቱ ስለሚኖሩ ሰጣቸው። በቤቱ የኖረውና ጠርቶ ይላል። ዛሬ የእያንዳንዱ ክርስቲያን የተሰጠው ስጦታ ጥሪ አለው። ሁሉም በተጠራበት ይላል ቅዱስ ጳውሎስና ያንን ስጦታን አሁን ሰጧቸው ሄደ አለ። ያ እንግዲህ ቅኑ አገልጋይ ቸር አገልጋይ የተባለው ወጣ። እንግዲህ ጌታዬ ሲመጣ ልቆ ያላለም ዕለቱን ወጣ ወረደ፣ ነገደ፣ አተረፈ። ልብ በሉ፣ ሲወጣ ሲወርድ ሲነግድ ሲያተርፍ ውጣ ወረድ አለ፣ ልፋት ድካም አለ። ግን ኋላ የሚያገኘውን ዋጋ አይቶ ወጣ ወረደ፣ ነገደ፣ አተረፈ።
ሁለትም የተሰጠው ሳያቅማማ ለኔ ንቆይ ነው አቃሎኝ ነው ሁለት የሰጠኝ ሳይል ወጣ ወረደ ነገዳ ተረፈ። ልብ በሉ አንድ የተሰጠው ግን ቀበረ በጨርቅ ጠቅሎ ይላል። ሁለቱ የተባሉ ንገርህ ካልከኝ ሁለት የተሰጠ የተባለ ብሉይ ኪዳንና ሐዲስ ኪዳን ናቸው። ትርጓሜው ካልከኝሳ በብሉይ ኪዳን በሐዲስ ኪዳን በሊቃውንቱ የሚተረጎመው ትርጓሜ ነው። አንድ ክርስቲያን አንድ የቤተ ክርስቲያን እግዚአብሔር የሰጠው ጸጋ መጻሕፍትን ከነ ትርጓሜያቸው ንባባቸውን ከትርጓሜያቸው ትርጓሜያቸውን ከምስጢራቸው መያዝ አለበት። እንደዚህ ካልሆነ እንዴው ያ ኢትዮጵያዊ ጃንደረባ ለዚህ መምህራችን ነው ምን ብሏል ካላችሁ ኢትዮጵያዊ ጃንደረባ የሚያስረዳኝ የሚተረጉምልኝ ይፈልጋለሁ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍትን አንድም እያለች የምትተረጉመው በሉቃስ ወንጌል ምዕራፍ 10 ላይ የተጻፈባትን ነው። ሁለት ወይን አንተ ገንዘብ ሰጠው ሌላ ያወጣው ቢኖር ስመጣ ጨምርልሃለሁ የሚለው ነው ሽልማቱ የሚሆነው ማለት ነው። እንደዚህ አተረፉ ማለት ወይም ማስተማሩ ተረጎሙ አመሰጠሩ ምዕመናንን አበዙ ማለት ነው። የሊቃውንቱ ከሆነ የምዕመናኑ ከሆነ ደግሞ አተረፉ ማለት በተሰጣቸው ገንዘብ መጸወቱ የተራባበሉ የተጠማጠጡ የታረዛ ለበሱ። የማቴዎስ ወንጌል ምዕራፍ ከዚህ ቀጥሎ ያለው ያንን ስለሚተረጉምልን ቀጣዩ ምዕራፍ እኮ ብራባብልታችሁኛል ብጠማጠታችሁኛል ስለሚል ያ ትርፉ ነው። ልብ በሉ ግን ትርፍ የሚገኘው ሲወጡ ሲወርዱ ሲነግዱ ነው። ቁጭ ብሎ ትርፍ አይገኝም። ቤተክርስቲያኗም እንደዚህ ናት። አንድ ክርስቲያን ቁጭ ብሎ አተርፋለሁ አይልም፣ ይወጣል ይወርዳል። እንዲያውም የእግዚአብሔር መንግስት ለመውረስ ታላቁ ቅዱስ ጳውሎስ በብዙ ድካም ወበብዙ ጻማ አለውን ባለ መንግስት እግዚአብሔር በብዙ ጣውረድ የእግዚአብሔር መንግስት ልንወርስ ይገባናል ነው ያለው 14:22 ላይ የሐዋርያት ሥራ። አሁን ውጣ አውረዱ ነው። መነገድ ማትረፍ ማለት ቁልቁለት መውረድ ዳገት መውጣት መከራውን መታገስ ሊሆን ይችላል። በክርስትናው ዓለም ላይ ስንኖር የሚፈትኑን ፈተናዎች ሊሆኑ ይችላል። መክሊታችንን ቀብረን እንድንኖር በመክሊታችን እንዳንጠቀም ጸጋችንን አውጥተን ለትውልዱ እንዳናተርፍ እና በቤተ ክርስቲያኗ በበጎነት እንዳንኖር የሚከለክሉ ነገሮች አሉ። እነዚህን መታገስ ይችላል መታገስ አለበት ማለት ነው። አንድ ክርስቲያን አንድ መክሊት የተሰጠ ዘማሪም ሰባኪም ቀዳሽም መምህርም ተርጓሚም ምዕመኑም በአጠቃላይ ማለት ነው። እግዚአብሔር ያልሰጠው ስጦታ ስለሌለ ለሁሉም እንደ ችሎታ ይሰጣል እንጂ ጸጋውን ስጦታውን የነፈገው ትውልድ ቢመረመር አይገኝም። ለምን ብለህ ከጠየቀኝ ሰውነት ያልሰጠው ሰው የለማ። ለምን እንዲያውም ባለ አንድ ባለ ሁለት አምስት ሕዋሳት ብቻ አልከኝ። ከአምስት ሕዋሳት የጎደለው ሰው ቢኖርስ ማመስገን እግዚአብሔርን አይችልም? ይችላል። አምስት ሕዋሳት እንዲያውም የተሰጡት ለሌላው ለመትረፍ ነው፣ ለአንተ ለመሆን ነፍስ ብቻ በቂ ናት ይላል ሊቁ ሲያዘረጉ። በተለይ ታላቁ ሊቅ ቅዱስ ጎርጎርዮስ እንዲያውም ያንን የእግዚአብሔርን ስጦታ ታላቁ ስጦታ ብሎ ይገልጸዋልና ስጦታ ለሁላው ተሰጥቷል፣ ለትውልዱ ተሰጥቷል። በስጦታ ማትረፍ የተሰጠ በቤቱ ስለኖረ ነው፣ የተሰጠ አትራፊ ሊሆን ነው፣ የተሰጠ ግን ትርፉን ከነወለዱ ሊመልስ ነው። እግዚአብሔር ስለሚመጣ ስለማይቀር ማለት ነው። እንግዲህ እንደዚህ ተሰጡ፣ አተረፉ፣ ወደ ጌታ ደስታ ግባ ተባሉ። እንግዲህ እዚህ ጋር ላይ ታማኝ ስለሆኑ ቅን ስለሆኑ አገልጋዮች ስለሆኑ በጥቂቱ ስለታመኑ እነዚህ ሰዎች ከአምላካቸው ወይም ከጌታቸው ወደ ምስጢሩ ስናመጣው ከአምላካቸው ያገኙታል። አንደኛ መመረቅ፣ ሁለተኛ መሾም፣ ሶስተኛ ወደ ጌታ ደስታ መግባት። እነዚህ ነው ጎርጎርዮስ ሲገልጻቸው ታላቁ ስጦታ የቅድስና ሁሉ መጨረሻ ብሎ ይተረጉማቸዋል። እነዚህ የቅድስና ሁሉ መጨረሻ ናቸው አለ። ለምን ካልከኝ በአምላክ አንደበት መመረቅ፣ መመስገን፣ ወደ አምላክ ደስታ መግባት፣ በብዙ መሾም በምድር ላይ ሊገኙ የማይችሉ ናቸው። አይገኙም እነዚህ ነገሮች። እግዚአብሔር የሚያመሰግነው ኋላ ነው። እናንተ የአባቴ ብሩካኑ ምርቃቱ ነው፣ ያመሰግናል። ወደ ጌታ ደስታ ግባ። ያ የጌታ ደስታ ማን ነው ካልከኝ ቅድም ወደ ሌላ ሀገር ሄጄ ነበር አይደለ? ካይበ መጽወነ ሳክሙ ከበታሉ ምስሌ በመንግስት አቡየ ዘበሰማያት ቅዱስ ያሬድም የተረጎመ በአባቴ መንግስት ላኖራችሁ እመጣለሁ ልወስዳችሁ ያለው የጌታው ደስታ መንግስት ናት። በእግዚአብሔር ደስ ይበላችሁን የምትተረጉም። ወደዚያ ደስታ ለመግባት ግን ብዙ ድካም አለና ስለወጡ ስለወረዱ ተመርቀዋል፣ ተመስግነዋል፣ ተሹመዋል። ሹመቱ ተሰየም ላይ ለአሰርቱ አይጉር ይላል በሉቃስ ወንጌል ምዕራፍ 19 ላይ በአስሩ አይጉር ላይ ተሾም ይልና አሰርቱ ትእዛዛት ፈጽመሃልና ፍጹምነ ትኖራለህ። ተሰየም ዲበ አምስቱ አይጉር በአምስቱ አህጉር ተሾም ይልና አምስቱኝን አዕማደ ምስጢር ጠብቀሃልና በሰማይ ከመላእክት ጋር እያመሰገን ትኖራለህ ማለት ነው። መሾምም መሸለምም መመረቅም ወደ ጌታ ደስታ መግባት
ጥቅል ትርጉሙ የእግዚአብሔር መንግስት መውረስ ማለት ነው። በምድር ላይ ክርስቲያን የሚወጣ የሚወርድ የሚለፋ የሚደክመው ይሄን ሊያደርግ ነው፣ ሌላ አይደለም ዓላማው። ማትረፍ ማለትም ከሞት መትረፍ ወደ መንግስተ ሰማያት መግባት ማለት ነው። ማትረፍ ማለት ከሞት ማለት ከእግዚአብሔር መለየት ስለሆነ፣ ስለዚህ ተሹመዋል፣ ተሸልመዋል፣ ወደ ጌታው ደስታ ገብተዋል። ስለዚህ እነዚህ ሰዎች ፍጹም ደስታ አላቸው። ምናልባት ሲወጡ ሲወርዱ ሊነግዱ ሲወጡ ሲወርዱ ደስ ላይላቸው ይችላል። ደስ የሚያሰኝ ነገር አግኝተው ላይሆን ይችላል። ግን ደስታ ከሩቅ እንዳለ ያ የሚመጣው አምላክ ደስታቸው እንደሚሰጣቸው ስላወቁ ግን ወደ ደስታ ወደ ጌታ ደስታ ለመግባት ወጥተዋል፣ ወርደዋል፣ ለፍተዋል፣ ደክመዋል። አምላካቸው ጌታቸው ሸልሟቸዋል። ሁላችንም እንዲሸልመን የእርሱ መልካም ፈቃዱ ይሁንልን። ልብ በሉ ተከታታዮች፣ ይሄ ቃል ቀላል አይደለም። ለእያንዳንዱ ክርስቲያን የተሰጠ ነውና ልብ ማለት ማስተዋል መገንዘብ ይጠይቃል። እንዲያው ዝም ብሎ ተነቦ የሚታለፍ አይደለም። ገብርኄር ማን ነው ያል ቅዱስ ያሬድ እንዲያውም መኑ ውእቱ ገብርኄር ወገብር ምእመን ዘይረክቦ እግዚኡ በምግባረ ሰናይ ብሎናል። አሁን ልብ በሉ መክሊት ምግባረ ሰናይ ነው ማለት ነው ትርፋሙ። እንግዲያውስ መክሊቱ ሃይማኖት ነው፣ ትርፉ ምግባረ ሰናይ በጎ ስራ ነው ማለት ነው። እንግዲያውስ እንደ ቅዱስ ያሬድ በምግባረ ሰናይ አለ ሃይማኖትን ሰጠን፣ በክርስቶስ በስሙ ተጠራን። ጠርቶ ነው የሚለው መጽሐፉ። በክርስቶስ ክርስቲያን ተብሎ መጠራት አለ። አዎ ወጸዋዕክሙ እግዚአብሔር ከመ ትኩኑ ቅዱሳነ፣ ቅዱሳን እንድትሆኑ ጠራችሁ ስለሚል መጽሐፍ እግዚአብሔር ጠራ፣ እግዚአብሔር ስጦታ ሰጠ፣ እግዚአብሔር አከበረ፣ እግዚአብሔር በጎውን አደረገ፣ እግዚአብሔር ወደ ሰማይ አደረገ። እግዚአብሔር ተመልሶ ሲመጣ ያንን ስጦታ ይዘን ስለያገኘን የምንጠቀመው እኛ ነንና ያን ሊያደርግ ጠራ። የመጨረሻው አገልጋይ ልብ በሉ እንዲሁም የመጨረሻው አገልጋይ ያደረገውን ስታዩ ልብ በሉ ጌታውን ከሷል፣ አደራ በልቷል፣ ጌታውን ንቋል፣ ተሳድቧል፣ ክፉ ብሎታል፣ ጌታውን ሰድቦታል። ያልዘራውን የምታጭድ ያልበተልከውን የምትሰበስብ ያላስቀመጥከውን የምታነሳ ብሎ ከሷል። አደራውን በልቷል። እንደዚህ ሆኖ መገኘት ነው ክፋቱ የሚመጣው ማለት ነው። ስለዚህ ምን አለ ፈርቼ አባቶቻችን ተረጉሙ ለመምህራን ይሰጡና አላዊ ንጉሥ መናፍቅ ጳጳስ ተነስቶ ምላሽ ቢያሳጣኝ መናፍቃን መንገድ ላይ ጠብቀው መጽሐፍ ቅዱስ ሳያውቁት አንስተው ተከራክረው ምላሽ ቢያሳጡኝ ምን አለው ብሎ ተደበቀ ይላል። ዋባይ ወርቀከ በጨርቅ ጠቅልሎ መሬት ቆፍሮ የጌታውን ወርቅ ቀበረ ይላል። በጨርቅ መጠቅለል መሬት መቆፈር ስጋዊነት ነው የሚያመለክተው። መሬት መቆፈር አዳምን ካፈር አበጃጀው የሚለውን ያሳያል። በጨርቅ መጠቅለል ማለት ደግሞ ስጋዊ ፍላጎትን ማሟላት ያሳያል። ይህ ማለት የሰውዬ በጨርቅ ጠቅሎ መሬት ቆፍሮ የጌታውን ወርቅ የሰውዬ ያደረገው የመጀመሪያው ስንፍናው ብቻ ሳይሆን በጨርቅ መጠቅለሉ ወደ መሬት መቅበሩ ተስፋ መቁረጥ ነው ይላል ቅዱስ ዮሐንስ አፈወርቅ። ወደ መሬት መቆፈር ተስፋ መቁረጥ ነው። ሰይጣን ክፋቱ ምንድነው ካልከኝ ይላል እዚህ ጋር ላይ የሰይጣን ክፋቱ ኃጢአት ማሰራቱ አይደለም፣ ኃጢአት አሰርቶ ተስፋ ማስቆረጡ ነው። ከዚህ በኋላም አምላክ አይሰማህም አንተ ጋር ይደርስልህም እያለ ከቤተ ክርስቲያን እያራቀ ኃጢአትን እያለማመደ ሄድና ይቅር አይልም ብሎ ተስፋ ያስቆርጣል። ተስፋ የመቁረጥ ደግሞ የመሞት አፋፍ ላይ መድረስ ነው። ክርስቲያን ተስፋ አይቆርጥም የምትለው ቤተ ክርስቲያን ለዚህ ነው። የሰውዬ ተስፋ መቁረጡ ሲወጣ ሲገባ እናንተ ልብ በሉ። አሁን አንድ ሰው አጠገቡ የሚያየውን ሰው ሲወጣ ሲገባ ይህንን ነገር እኮ አንድ ቀን የሆነ ነገር ማድረግ አለኝ ብሎ ይነሳል። እንዳያየው እንዳያስተውለው አይምሮው እንዳይቀሰቀስ እንዳያየው ቀበረው። እንደዚህ ያደረጉ ብዙ አገልጋዮችም ብዙ ምዕመናን አለን፣ ብዙ ሰዎች እንኖራለን። በተስፋ መቁረጥ በስጋዊ ፍላጎት ብቻ ተተብትቦ መኖር አምላካችን እግዚአብሔር ሲመጣ የሚሰጠን ስጦታ መርሳት መዘንጋት ማለት ነው። በጨርቅ ስጋዊ ፍላጎት ነው ጠቅለን መቅበር። ለሌላ እንኳን ሰጠን እንዳይነግድበት ስጦታን አሁን ልብ በሉ። እንዲህ አይነትን ስጦታ ብትመለከቱት በየአድባራቱ እናያቸዋለን። አሁን አገልጋዩ ላይ አገልግሎት ላይ ተጠቅሞ አገልግሎትን በአጥባቡ የማይጠቀም ሰው እናገኛለን። ሁለት ጥፋት ያጠፋል። አንደኛው ጥፋት አገልግሎቱን መጉዳት ነው። ሁለተኛው ጥፋት ቅን አገልጋይ በአገልግሎት ተከተክቶ እንዳያገልግል ማድረግ ነው። የሰው ጥፋቱ እንደዚህ ነው። ገንዘቡን ለሌላ ስጠው ማለት ቦታውን ልቀቅለት። ልብ በሉ። ቤተክርስቲያኗ እንደዚህ ናት። ማገልገል ካልቻልክ፣ መመጽወት ካልቻልክ፣ መጸለይ ካልቻልክ ልቀቅለት ለሌላኛው። የሚያገለግል አለ
ትላለች። ቀብሮ ቦታውንም ይዞ አገልግሎቱን መጉዳት ያስጠይቃል፣ ጥርስ ወደ ማፋጨት ያስገባል። ባለቤቱ ይመጣልና ማለት ነው። ቀበረ አለ፣ በስጋዊ ፍላጎት ተበተበ የአምላኩን ስጦታ። ከዚያ በኋላ ልብላ ልጠጣ ልነግድ። ይኸው የማቴዎስ ወንጌል ምዕራፍ 25 ይሄን መጨረሻውን እናንብ። ይሄንን የሚነግረን የሉቃስ ምዕራፍ 24 ላይ ዋው ወይጎነዲ አቲወ እግዚእየ እስከናሁ እስከዚህ እበልዎ እሰቲ ጌታዬ መምጣቱን ያዘገያል ልብላ ልጠጣ የሚል ማንነት ነው። ግን መጽሐፉ የሚለው ወዕለቱ ስለ እግዚአብሔር ግብተ ትመጽእ ከመሰራቂ የእግዚአብሔር ቀን ድንገት እንደ ሌባ ትመጣለች ነው የዚህ ትርጓሜ ዓላማ። ስለዚህ ጌታዬ ይዘገያል ብሎ በስጋዊ ፍላጎት የሚኖረው ሐካይ ክፉ ሐኬተኛ አስብሏል። ይበላል ይላል እግዚአብሔር ባለቤቱ ማለት ነው። የሐኬተኛ ሰው መጀመሪያ ሐኬተኛ ከመክሰሱ በፊት መጀመሪያ ክስ ማለት እንዴ ይሄ ብር እኮ ለመነገድ አይበቃኝም ብሎ መጠየቅ ይችል ነበር። እንዴ ለጓደኞቼ 5 2 ሰጣል ለኔ 1 ሰጠኛል በአንድ እንዴት አድርጌ ነግዳለሁ የትኛውን ነው ስራ የምሰራው ብሎ መጠየቅ አልቻለም። ምክንያቱም በአንድ መነግድ ይቻላል። በአንድ ስጦታ ይላል። ያቺን ስጦታ ማንዳት ካልከኝ ሃይማኖት ናት። በሃይማኖት ስራ ብትሰራ ምግባሩ ይበዛልሃልና ያቺ አንድ ስጦታ ማለት በ40 እና በ80 ቀን የተቀበልከው የእግዚአብሔር ልጅነት ናት። ለምትወሰደውም ለዚያ ስለሆነ ከነ ልጅነት ከነ ሃይማኖት ወደ ሲኦል አትወርድም፣ ወደ ገሃነም አትገባም። እነዚህን ይነጥቃል እግዚአብሔር። ስለዚህ መጀመሪያ ላይ በሚችለው አቅሙ ያንን ስለሚችል ሰጩ ለጋሱ አቅሙን ስለሚያውቅ ቀንሶ ሰጠው። በሰጠው ወጥ ወርዶ ግን ያቅሜን ሞክሬያለሁ ማለት እየቻለ ቀበርኩት አለ። ልብ በሉ ሰጩ ፍታዊ ነው። ለምን ካላችሁኝ ለባለ 5 ለሰጠው የሰጠውን ባለ 1 ለባለ 1 የሰጠው ባለ 5 አድርጎ ቢሆን የሚፈጠረውን ማይቻል ነበር። 5ቱን ሁሉ ነበር የሚቀብረው ማለት ነው። ፍታዊ ነው፣ አዋቂ ነው፣ ያገናዝባል፣ ውጤቱን ያውቃል ማለት ነው ሰጪው አካል። ለዚህ ነው ውጤቱን ስለሚያውቅ ለሚቀብረው አካል እንኳን ስላልሰጠኝ ነው ብሎ ኋላ ምክንያት እንዳያመጣ በሚጠየቅበት ሰዓት እኔ እኮ ማትረፍ እችል ነበር፣ እኔ እኮ መነገድ እችል ነበር፣ እኔ እኮ ትጉ ነኝ ግን አልሰጠኝም እንዳይል ግን ስጦታ ሰጥቶታል። የሰጠው ግን ስጦታውም እንዳይጎዳ የሚችለውን ያህል የሰጠው ግን የተሰጠውን እንኳን ማድረግ አልቻለም። ያ በቤተ ክርስቲያናችን በየትኛውም አቅጣጫ ያለ ስጦታ ነው። ልጅነት ተሰጥቶናል። ድሃ ልንሆን እንችላለን። ልብ በሉ ድሃ ልንሆን እንችላለን። አባቶቻችን በትርጓሜው ባለ 5 ሀብታም ነው፣ ባለ 2 ፍጹም መካከለኛ ሀብት ያለው ነው፣ ባለ 1 ድሃ ነው አሉና እና ድሃ ሐሳብ ይሆን እግዚአብሔር ድሃ አድርጎ የፈጠረው ትውልድ አለ ወይ እንዲያውስ ካልከኝ በምድር ላይ በሚታየው ስጦታ ነው። እንግዲያውስ ማመስገን ይችላል፣ መጾም ይችላል፣ መጸለይ ይችላል። ይህን ካላደረገ ግን ይጠየቃል። ቅዱስ አትናቴዎስ ምን ብሎናል? ይህንን ወይምህሮ ለባለ ወያፍሮ ለባይል በእንተ ቢሉ ወይምህሮ ለነዳይ በእንተ ንዴቱ ድሃውን ስለ ድህነቱ አይራራለትም፣ ባለጸጋውን ስለ ሀብቱ አይምረውም ይላል። አይምረውም ወይም አያፍረውም ይላል። ስለዚህ የተሰጠውን ስጦታ መጠቀም ነው አሁን አግባቡነቱ። መቅበር አይደለም፣ አለማገልገል አይደለም፣ መፍራት አይደለም። ፈርቼ ነው የሚለው። እንዲያውም ፈርቼ እመን እንጂ አትፍራ የሚለው መጽሐፍ እዚህ ጋር ላይ ነው የሚተረጎመው። ፈርቼ ነው ያለ። በክርስትናው ዓለም መናፍቃን አላውያን መኳንንት ነገስታት አሉ። መንገድ ላይ ያሰሩ ወደ ወህኒ ይጥላሉ ብሎ ክርስቲያን ከፈራ ክርስትናው ውጤታማ አይሆንለትም፣ በጌታው ፊት አያሸልመውም ማለት ነው። ለምን ካላችሁኝ እንደዚህ ነው አባቶቻችን ያለፉባት። የተሾሙ የተሸለሙ ወደ ጌታ ደስታ የገቡ በዚህ ምሳሌ የኖሩ ብፁዕ ገብርኤል ለአግብርት ግዛን ይደልወሙ እስመ ታሬው ለነዚያ ለቅኖች ቅንነት ይገባቸዋል፣ ነፃነት ይገባቸዋል የተባሉ ወጥተው ወርደው ነግደው አትርፈው ስለሆነ ቀበረ፣ ጌታውን ከሰሰ። እንዲያውም ሰልፍ ኮንትራዲክሽን ይለዋል ሊቁ። ጌታውን የከሰሰበት መንገድ ደግሞ ይገርማቸዋል። ያልዘራውን የምታጭድ ያልበተንከውን የምትሰበስብ ያላስቀመጥከውን የምታነሳ ብሎ ጌታውን ከሶታል። ልበሉ ጌታውን ከሶታል። ጌታው ግን ያልዘራውን ያልበተነውን አልጠየቀም፣ ያልበተነውን አልሰበሰበም፣ ያልዘራውንም ሊያጭድ አልፈለገም። የሰጠውን ነው ስጠኝ አለ። በቤተ ክርስቲያኗ ዘአወፈየኒ አወፈይኩከ ይላል ሲጠቀለ ማለት ነው። የሰጠኸኝን ሰጠው፣ ያልሰጠንን ስጦታ አይጠይቀንም። ያልሰጠንን ስጦታ የሚጠይቀን ቢሆንማ ክፉ ነው እንለው እንችል ነበር። ያልሰጠንን ስጦታ ስጡኝ ቢለንማ ክፉ ነበር። ስለዚህ ያለው ይወሰድበታል። ከነ ልጅነት የእግዚአብሔር ልጅ ተብሎ ወደ መንግስት ወደ ሲኦል አይጣልም። የእግዚአብሔር ልጅ ተብሎ ወደ ገሃነም አይገባም። ልጅነቱ ይነጠቃል፣ ሃይማኖቱ ይነጠቃል፣ ባዶውን ይቀራል። ጥርስ ወደ ማፋጨት ጽኑ ስቃይ ወዳለበት ይጣላል ይላል መጽሐፍ።
ያ ለእያንዳንዳችን በምሳሌ የተቀመጠ ነው። እነዚህ ሶስቱ ባሪያዎች በቤተ ክርስቲያናችን ለሁሉም ክርስቲያን የተሰጡ ናቸው። ትምህርቱ ምሳሌያዊ ስለሆነ መክሊቱ የእግዚአብሔር ጸጋ ስለሆነ በአጠቃላይ በጥቅሉ በተሰጠን ጸጋ መተርጎም ነው። ይህንን መክሊት በተሰጠን ጸጋ ዘማሪዎችም መምህራንም ምእመናንም በአጠቃላይ የእግዚአብሔር ቤተሰቦች የተሰጠን ጸጋ አለ። ወዲያ እንዲሁ ነው ያለን። እንዲሁ ያለን ያን መክሊት ስለሰጠ ወዲያው አድርጓል ይመጣልና ማለት ነው። ሲመጣ ግን ወይፈዲዮ ለኩሉ በከመ ምግባሩ የቅዱስ ዳዊት መዝሙር ይተረጎማል እዚህ ጋር ላይ ማለት ነው። ጥርስ ወደ ማፋጨት እንዳንገባ፣ ወደ ሲኦል እንዳንጣል፣ ወደ መከራ እንዳንወረወር፣ የዲያብሎስ ባሪያ ሆነን እንዳንኖር በተሰጠን ጸጋ መነገድ ማትረፍ ከእያንዳንዳችን ይጠበቃል። ሀብት ያለን በሀብታችን፣ ዕውቀት ያለን በዕውቀታችን፣ ገንዘብ ያለን በገንዘባችን፣ ጊዜ ያለን በጊዜያችን፣ እንዲያው ጠቅለው ዘመኑ ሁሉ እድሜያችን ጸጋ ነው ይላል ሊቁ ሲተረጉምና በዘመናችን በሙሉ 12 ሰዓት ነው ብሎ ባለቤቱ እንደነገረን ማትረፍ ይጠይቃል። እንደዚያ ከሆነ ቀላል ነው። ባለቤቱ ሲመጣ በጥቂቱ ታምነን ብዙ ይሾመናል። እንዲያው ይችል በጥቂቱ አለና ሊቁ ምንድነው ሀብታም አይደል ሰውየው ባለጸጋ አይደል እንዴት? ጥቂት ይለዋል ስጦታውን ካልከኝ ከባለጸጋው ሀብት አንፃር 5 ብር ቀላል ነው። 2 ብርም ትንሽ ነው። 1 ብርም በጣም ትንሽ ነው ከባለጸጋው አንፃር። ከእግዚአብሔር ካየው ደግሞ ከእግዚአብሔር ከመንግስተ ሰማያት ስጦታ አንፃር በምድር ላይ የተሰጠን ስጦታ የምናገለግለው አገልግሎት ኢምንት ነው ይላል። እንዲያውም መለማመድ ነው ይላል። ዳረጎት ነው ይሉታል አባቶቻችን። መንግስተ ሰማያት በተሰጠን ጸጋ አይደለም የምንወርሳት፣ በእግዚአብሔር ቸርነት ነው። በእግዚአብሔር ቸርነት ነው። ያቺ የብዙ ወደ ጌታ በብዙ ሾመሃለው ያለው ያ የጌታ ደስታ በሱ ቸርነት የምትወረስ ነው። በምድር ላይ ስላገለገልን ብቻ አይደለም። ጸጋው ገብርኄር ወምእመን ስለሆነ ብቻ ነው። ቸርነቱም ስላለ ስለሆነ ብዙ ይላታል። ያችን ብዙ ይላታል። አንድ ሁና ብዙ ይላል ሊቁ። ብዙዎቹ ይገቡባታልና ይላል ሲተረጉም። አንድ ሁና አንድ መንግስተ ሰማያት ብዙ መኖሪያ ይላታል። ብዙ ለምን አልካት? ብዙዎቹ ብዙ ጾታ ምእመናን 5ቱ ጾታ ምእመናን በዮሐንስ ወንጌል ምዕራፍ 5 ላይ የተተረጎሙ የሚገቡባት ናት። ስለዚህ ያችን ሊያወርስ የተዘጋጀ ነው። ያቺ መንግስት ደግሞ ትንሾችም ገቡባት ብዙዎችም ገቡባት፣ ያው የእግዚአብሔር መንግስት ናት። ወደዚያች ለመግባት ገብር እኩይ እንዳንሆን፣ ክፉ አገልጋይ፣ ተሳዳቢ፣ አኬተኛ፣ ቧልተኛ፣ ወሬኛ፣ ዝም ብለን ስበበኛ፣ እንደዚህ ነው እንደዚህ ተደርጎ ነው የምንል ከሆነ ዕዳው ይከፋል ማለት ነው። እንደ ሁለቱ አገልጋዮች ግን የኔ የተሰጠኝ ጸጋ ይሄ ነው። በቃ በዚህ ጸጋ ሰራለሁኝ። ምናልባት የኔ የተሰጠኝ ጸጋ እታች የቤተ ክርስቲያኑን ቅጽር መጥረግ ሊሆን ይችላል። አገልግሎት ግን ታላቅ ነው። የኔ ጸጋ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ብሎ መቀደስ ሊሆን ይችላል። ይህም ስጦታ ጸጋ ነው፣ ታላቅ ነው። የኔ ጸጋ በሩ ላይ ሆኜ የሚወጡና የሚገቡትን ማስተናገድ ይሆናል። ይህም ጸጋ ነው። እግዚአብሔር ይስጥ። ይህንን ጸጋ እግዚአብሔር አይንቀውምና ማለት ነው። በቤተ ክርስቲያኗ አገልግሎት ከፓትርያርኩ ጀምሮ እስከ አጻዊ ወህት ይላሉ አባቶቻችን፣ ወይም እስከ ታችኛው ክፍል ድረስ ያለው ሰው ጸጋው እግዚአብሔር የሰጠው አንድ የሚናቅ ስጦታ የለም። እግዚአብሔር የሚናቅ ስጦታ ስለማይሰጥ ማለት ነው። እግዚአብሔር የሰጠን ስጦታ የሚናቅ ስጦታ እግዚአብሔር ሊሰጠን አይችልም። ምክንያቱም እንዲህ አይነት የለውማ። እግዚአብሔር ያለውን ነው የሚለው መጽሐፉ ስታነቡት፣ ያለውን ነው የሚለውና ስለዚህ ያለውን የሰጠ አምላክ ያለውን ሊወስድ ሲመጣ ባዶን መገኘት ከባድ ነውና እንስራ፣ እንትጋ፣ እንልፋ፣ እንውጣ፣ እንውረድ፣ በመክሊታችን እንጠቀም። እግዚአብሔር ይጠቅመናል። የማይጠቅም ባሪያ ተብለን እንዳንጠራ በውጭም በውስጥም ይህንን ሚዲያ የምንከታተል የእግዚአብሔር ቃል የሚናፍቀን ለመስራት የምንጓጓ ብዙ መክሊቶች ያሉን በመክሊቶች እግዚአብሔር የሾመን መክሊቶቻችንን ቀብረን እንዳንጠየቅ እግዚአብሔር በቸርነቱ ይርዳን። ሲመጣ ገብር እኩይ ከሚለው ሳይሆን ገብርኄር ወምእመን፣ እናንተ እግዚአብሔር ታማኝ ሆኖ ታማኝ አድርጎ የሾመው አገልጋይ ሆነን በቀኙ እንድንቆም አምላካችን እግዚአብሔር በቸርነቱ ይርዳን። ይህ መጽሐፍ ደሞዝ ነው ብያቸዋለሁ መግቢያዬ ላይ። ደሞዝ የሚከፈለው ደግሞ ዲናር ሃይማኖት ነሲሆሙ የአትው ሰርክ ነው የሚለው። ወደ ማታ ነው ደሞዝ የሚከፈለው፣ ወደ መጨረሻ ነው። በዓለም ላይም እንኳን በወር መጨረሻ ወይም ወደ ማታ ነው ደሞዝ የሚከፈለው። ማታ የተባለው እግዚአብሔር የሚመጣበት መንግስት ነው። ማታ የተባለችዋ ያች እግዚአብሔር የሚመጣባት አመይረስና ሰማያቱ ምድር፣ ሰማይና ምድር ቀልጠው የሚጠፉባት ናት። ለዚያች መክሊትን ማትረፍ የዚህ ወንጌል ዓላማ ነው። በመክሊታችን እንጠቀም። እግዚአብሔር አምላካችን ሁላችንን የሚርዳል። መከሩ ብዙ ነው። ሰራተኞቹ ጥቂቶች ናቸው ብሏል። ጥቂቶቹ በስተን እንድናገለግል አሁንም ደግመን እናሳስባለን። ስላዳመጣችሁን ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።